በእርግዝና ወቅት መጾም ከፍተኛ ጥንቃቄንና የጤና ባለሙያዎች ምክርን የሚፈልግ ተግባር ነው። በተለምዶ ፊድ ፎር ቱ ይባላል። ይህ ማለት የጽንሱ የተለያዩ የሰውነት ክፍሎች የሚሰሩበት ወሳኝ ምዕራፍ ነው። ያለው ማቅለሽለሽና ማስመለስ እንዲባባስ ያደርጋል። የጽንሱ እንቅስቃሴ በከፍተኛ ሁኔታ የሚቀንስ ከሆነ፣ ከፍተኛ የሆድ ቁርጠት የሚያጋጥማችሁ ከሆነ ውድ እናቶች መርሳት የሌለባችሁ ነገር ሰውነታችሁ በእርግዝና ወቅት በዓለም ላይ ካሉት ከባዱን ስራ እየሰራ መሆኑን መዘንጋት የለባችሁም። ጾም ከሃይማኖታዊ ፋይዳው ባሻገር የተለያዩ የጤና ጥቅሞችን እንደሚያስገኝ ይታወቃል። ነገር ግን በእርግዝና ወቅት መጾም ከፍተኛ ጥንቃቄንና የጤና ባለሙያዎች ምክርን የሚፈልግ ተግባር ነው። ዛሬ በዚህ ቪዲዮ በእርግዝና ወቅት መጾም የሚያመጣውን ተጽዕኖ፣ እነማንስ በእርግዝና ጊዜ መጾም የለባቸውም፣ በእርግዝና ወቅት ለመጾም ከተወሰነስ ምን አይነት ጥንቃቄ መደረግ አለበት የሚለውን የተለያዩ የጤና መረጃዎችን በመፈተሽ ይዤላችሁ ቀርብ ያለው አብረን እንቆይ። ጾም እርግዝናው ላይ የሚያስከትለውን ተጽዕኖ ከማየታችን በፊት ነፍሰ ጡር እናቶች በእርግዝና ሰዓት ምን አይነት የአመጋገብ ስርዓት መከተል አለባቸው የሚለውን ባጭሩ ለመመልከት እንሞክር። ነፍሰ ጡር እናቶች በእርግዝና ወቅት የተመጣጠነ ምግብን በበቂ ሁኔታ መመገብ እንዳለባቸው ይመከራል። ይህም ለጽንሱ አካላዊና አእምሮአዊ እድገት ወሳኝ ነው። በተጨማሪም እናትየው በእርግዝና ወቅት በቂ ኃይልንና ንቃትን እንድታገኝ እንዲሁም ከእርግዝና ጋር ተያይዘው የሚመጡ የተለያዩ ችግሮች እንደ ማቅለሽለሽና ማስመለስ፣ የሆድ ድርቀት፣ የደም ማነስ፣ የስኳር በሽታ እንዲሁም የግፊት በሽታንና ሌሎች የጤና ችግሮችን ለመከላከል የተመጣጠነ ምግብ ወሳኝ ነው። እናቶች በየቀኑ ከሚመገቡት ምግባቸው ገበታቸው ሊይዘው የሚገባው ይዘት እንዴት መሆን አለበት የሚለው ነው። ይህም አትክልት እና ፍራፍሬ፣ ከሙሉ እህሎች የተሰራ ምግብ፣ የፕሮቲን ምንጮች፣ ወተትና የወተት ተዋጽኦችን መያዝ አለበት። በተጨማሪም ፈሳሽ፣ በዋናነት ውሃ ከ2.5 እስከ 3 ሊትር ፈሳሽን መውሰድ ይኖርባታል። ከዚህ ባሻገር ወሳኝ ማዕድናትንና ቫይታሚኖችን ለማግኘት ሐኪሞች የሚያዙትን ፕሪናታሎችን መውሰድ ተገቢ ነው ማለት ነው። ይዘቱ ይሄንን ከመሰለ መጠኑስ በእርግዝና ወቅት በተለምዶ ፊድ ፎር ቱ ይባላል። ይህ ማለት ለሁለት ተመገቢ እንደማለት ሳይሆን በእርግዝና ወቅት ተጨማሪ ካሎሪዎች ያስፈልጋሉ ለማለት ነው። በመጀመሪያው የእርግዝና ምዕራፍ ብዙም ተጨማሪ ካሎሪ አያስፈልግም። ነገር ግን በሁለተኛው የእርግዝና ምዕራፍ ከ340 እስከ 350 ካሎሪ በቀን ውስጥ ተጨማሪ ያስፈልጋል። በሶስተኛው የእርግዝና ምዕራፍ ደግሞ ከ450 እስከ 500 ካሎሪ በቀን ውስጥ ተጨማሪ ያስፈልግሻል። ይህን ለማግኘት ደግሞ በየቀኑ በመደበኛነት ቁርስ፣ ምሳ፣ እራት ከምትመገቢው ባሻገር ተጨማሪ ስናክ ያስፈልግሻል ማለት ነው። በተለያየ ጊዜ የተጠኑ ጥናቶች በእርግዝና ወቅት መጾም ጽንሱ ላይ የሚያስከትለው ተጽዕኖ በተለያዩ ሁኔታዎች ይወሰናል ይባላል። እነዚሁም ሁኔታዎች እናትየው ከእርግዝና በፊት የነበራት የሰውነት ክብደት፣ የእርግዝናው ጊዜ፣ ተጓዳኝ የጤና ችግሮች መኖር አለመኖራቸው፣ ጾሙ ርዝመት እና ሌሎች ሁኔታዎች ላይ የተወሰነ ነው ይባላል። እስቲ በእርግዝና ወቅት መጾም የሚያመጣውን ተጽዕኖ በእርግዝና ምዕራፍ ከፋፍለን እንመልከት። በመጀመሪያው የእርግዝና ምዕራፍ እንደሚታወቀው የጽንሱ የተለያዩ የሰውነት ክፍሎች የሚሰሩበት ወሳኝ ምዕራፍ ነው። በዚህ ምዕራፍ ሰውነታችሁ የተለያዩ ንጥረ ነገሮችን በቋሚነት ማግኘት የሚኖርበት ጊዜ ነው። በዚህን ወቅት በመጾም የነዚህ ንጥረ ነገሮች አቅርቦት ማጓደል ጽንሱ ላይ የተለየ ተጽዕኖ ሊፈጥር ስለሚችል በዚህን ወቅት መጾም አይመከርም። እንዲሁም በመጀመሪያው የእርግዝና ምዕራፍ ያለው ማቅለሽለሽና ማስመለስ እንዲባባስ ያደርጋል። በሰውነታችሁ ውስጥ ፈሳሽ በበቂ ሁኔታ እንዳይኖር
ሊያደርግ ይችላል ማለት ነው። ስለዚህ የተለያዩ ጥናቶችም የባለሙያዎችም በዚህን ጊዜ ጾም አይመከርም ማለት ነው። ሁለተኛው የእርግዝና ምዕራፍ ከ13ኛው እስከ 28ኛው የእርግዝና ሳምንት ያለው ጊዜ ብዙ እናቶች በዚህ ወቅት ስሜታቸው ጥሩ የሚሆንበት ጊዜ ነው። ማለትም ማቅለሽለሽና ማስመለስ የሚቀንስበት፣ የምግብ ፍላጎታቸው የሚሻሻልበት እንዲሁም የፅንሱም የተለያዩ የሰውነት ክፍሎች ተሰርተው የሚያልቁበት ወቅት ነው። በዚህን ወቅት መጾም ከመጀመሪያው የእርግዝና ምዕራፍ አንጻር የሚያመጣው ተጽዕኖ አነስተኛ ቢሆንም አንዳንድ ጥናቶች በዚህም ወቅት መጾም የፅንሱ የሽንት ውሃ እንዲያንስ ሊያደርግ ይችላል የሚሉ መረጃዎች አሉ። ሶስተኛው የእርግዝና ምዕራፍ ከ28ኛው ሳምንት በኋላ ያለው ጊዜ ሲሆን ይህ ጊዜ ፅንሱ በፍጥነት የሚያድግበት ጊዜ ነው። ፅንሱ በአማካኝ ከ30 እስከ 35 ግራም በቀን ይጨምራል ተብሎ ይታሰባል። ይህ እድገት ደግሞ አስፈላጊ ንጥረ ነገሮችን በቋሚነት ሰውነትሽ የሚፈልግበት ጊዜ ነው ማለት ነው። ስለዚህ በዚህ ጊዜ መጾም ምን አይነት ተጽዕኖ ያስከትላል ስንል አንደኛው በሰውነትሽ ውስጥ ያለው ፈሳሽ በመቀነሱ ምክንያት ፅንሱ የሽንት ውሃ ማነስ ሊያጋጥመው ይችላል። እንዲሁም የሆድ ቁርጠት ወይንም ደግሞ ያለ ጊዜው ምጥ ሊከሰት ይችላል። የፅንሱ እንቅስቃሴ መቀነስ ሊያጋጥም ይችላል። በእርግዝና ወቅት የሚከተሉት እናቶች ጾምን መሞከር የለባቸውም። አንደኛ፣ እናትየው ከእርግዝና በፊት የነበራት የሰውነት ክብደት አነስተኛ ከሆነ፣ በመጀመሪያው የእርግዝና ምዕራፍ ካለች፣ የደም ማነስ ካላት፣ የስኳር በሽታ ካላት እና እንዲሁም ሌሎች ተጓዳኝ የጤና ችግሮች ካሉ በእርግዝና ወቅት ጾም ፈጽሞ አይመከርም። ስለዚህ ለመጾም ከመሞከራችሁ በፊት የጤና ባለሙያዎችን ማማከር ወሳኝ ተግባር ነው ማለት ነው። ከጤና ባለሙያዎች ጋር ተመካክራችሁ በእርግዝና ወቅት ለመጾም ከወሰናችሁ የሚከተሉት ጥንቃቄዎች ወሳኝ ናቸው። እነሱም አንደኛ፣ ጾም ከመጀመራችሁ በፊት የተመጣጠነ ምግብ በበቂ ሁኔታ ውሰዱ። በተለይ ኮምፕሌክስ ካርቦሃይድሬት የሚባሉት እነዚህ እንደ ኦትስ፣ ከሙሉ እህሎች የሚሰሩ ምግቦች እና የፕሮቲን ይዘታቸው ከፍ ያለ ምግቦችን በአግባቡ መውሰድ በጾም ወቅት የስኳር መጠናችሁ በከፍተኛ ደረጃ እንዳይወርድ ያደርጋል። ሁለተኛው ጥንቃቄ፣ በቂ ፈሳሽ መውሰድ ይኖርባችኋል ማለት ነው። ይህም ጾም ከመጀመራችሁ በፊት በአማካኝ ከ2 እስከ 2.5 ሊትር ፈሳሽ ውሃን በዋናኝነት ጨምሮ ማለት ነው መውሰድ ያስፈልጋል። ይህ ደግሞ በጾም ወቅት ሰውነታችሁ ውስጥ ያለው የፈሳሽ መጠን በከፍተኛ ሁኔታ እንዳይቀንስ ያደርጋል። በተጨማሪም ካፊን ያላቸው መጠጦች እንደ ቡና፣ ሻይ እና ሌሎች ነገሮችን መቀነስ ወይም ማስወገድ ያስፈልጋል። እነዚህ ነገሮች ሽንት ቶሎ ቶሎ እንዲመጣ በማድረግ ሰውነታችሁ ውስጥ ያለው ፈሳሽ እንዲወርድ ያደርጋሉ። ሌላው በጣም ጣፋጭ የሆኑና ጨዋማነታቸው ከፍ ያለ ምግቦችንም መቀነስ ያስፈልጋል። ይህም ሰውነታችሁ ውስጥ ያለው ፈሳሽ እንዳይቀንስ ይረዳል። ሌላው ጥንቃቄ፣ በቂ እረፍትና በቂ እንቅልፍ አግኙ። ይህም ወሳኝ ነው። በተጨማሪ በጾም ወቅት የሚከተሉት ምልክቶች ካጋጠሟችሁ ጾሙን ቶሎ ማቋረጥና የጤና ባለሙያዎችን ማማከር ያስፈልጋል። አንደኛው ከፍተኛ ድካም፣ ማቅለሽለሽ፣ ማጥወልወል እና የራስ ምታት ካላችሁ፣ የፅንሱ እንቅስቃሴ በከፍተኛ ሁኔታ የሚቀንስ ከሆነ፣ ከፍተኛ የሆድ ቁርጠት የሚያጋጥማችሁ ከሆነ ጾሙን አቋርጣችሁ ምግብና ፈሳሽ መውሰድ ይኖርባችኋል። ውድ እናቶች፣ በእርግዝና ወቅት ለመጾም መወሰን የእናንተ የግልና የሃይማኖታዊ ውሳኔ ነው። ነገር ግን መርሳት የሌለባችሁ ነገር ሰውነታችሁ በእርግዝና ወቅት በዓለም ላይ ካሉት ከባዱን ስራ እየሰራ መሆኑን መዘንጋት የለባችሁም። እንዲሁም የእናንተና የፅንሱ ደህንነት ቅድሚያ የሚሰጠው ወሳኝ ተግባር ነው። ከላይ ለማለት እንደሞከርነው ለመጾም ከመወሰናችሁ በፊት የጤና ባለሙያዎችንና የሃይማኖት
አባቶችን ማማከር ያስፈልጋል ማለት ነው። ስለዚህ ይህንን ይመስላል። እናንተስ በእርግዝና ወቅት ጾምን እንዴት አሳለፋችሁት? እስቲ ልምዳችሁን ኮመንት ላይ አሳውቁኝ፣ እንወያይበት። ይህን ቪዲዮ ከወደዳችሁት ቪዲዮዎችንን ላይክ አድርጉ፣ ለሌሎች ደግሞ ሼር በማድረግ ለኬር ኮርነር ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩልኝ።